ሰላም ውድ ቻናሌ ቤተሰብ እንደምን ቆያችሁ? ዛሬ ከወትሮ በተለየ በ2018 በሲቪል ሰርቪስ አሰስመንት ኮምፒተንሲ ወይም ሲኦሲ በአገር አቀፍ የብቃት ምዘና የሚሰጠውን ኤግዛም በብቃት የምታልፉበትን ሙሉ መረጃዎችን ከቱቶሪያል ቪዲዮ ባለፈ የአብዛኛዎቻችሁን ጥያቄ የነበረውንና በውስጥ መስመር በፒዲኤፍ ሪል የሆነ መረጃን እንዳዘጋጅላችሁ በጠይቃችሁ መሰረት ይዤላችሁ ቀርብ ያለውኝ የብቃት ምዘናው 120 ጥያቄዎችን የያዘ ሲሆን እኔ በሶስት ፓርት ከፍዬ ነው ያዘጋጀውላችሁ። እያንዳንዱ ክፍል ፒዲኤፍ 40 ጥያቄዎችን የያዘ ሲሆን በዩቲዩብ ቻናሌ ላይ የቴሌግራም ሊንኩን መጀመሪያ ኮሜንት ላይ አስቀምጥላችኋለሁኝ። በዛ ገብታችሁ ፒዲኤፉን አውርዳችሁ መጠቀም ትችላላችሁ። አሁን ቀጥታ ወደ ጥያቄው ስንገባ የመጀመሪያው ጥያቄ 1 What is the primary objective of professionalism in the civil service ይላል ጥያቄው። ምን ማለት ነው? በሲቪል ሰርቪስ ውስጥ የሙያዊ ወይም ደግሞ ፕሮፌሽናሊዝም ዋና ዓላማው ምንድን ነው የሚለው ጥያቄው። ምርጫ ኤ ጋራንቲ አብሶሉት ሎያሊቲ ቱ ዘ ከረንት ሊደርሺፕ ይላል። ይህ ትክክለኛ መልስ አይደለም። እኛ ለወቅታዊ አመራሮች ፍጹም ታማኝነት ማረጋገጥ የሚለው ትክክለኛ መልስ አይደለም። ቱ ፐርፎርም ዲዩቲስ ዊዝ ሃይ ስኪል ኤንድ ኢቲካል ስታንዳርድስ ይላል። ይህ ትክክለኛ መልስ ነው። ስራን በከፍተኛ ክህሎትና በስነ ምግባር ደንቦች መከወን የሚለው የትክክለኛ መልስ ነው የተጠየቅነው ጥያቄ። ምርጫን ስንመለከት ግን ኢንሹር ዛት ኦል ኦፊስ ዲሲሽን ፋቨር ክሎስ ፍሬንድስ ይላል። የትክክለኛ መልስ አይደለም። ሁሉም ብሔሮች ውሳኔዎቻቸውን ለቅርብ ጓደኞቻቸው እንዲያዳሉ ማድረግ የሚለው የትክክለኛ መልስ መሆን አይችልም። ዲን ስንመለከት ቱ ፎሎ ኦንሊ ዘ ኢንስትራክሽን ኦፍ ኢሚዲየት ሱፐርቪዥንስ ይላል። ይህም ትክክለኛ መልስ አይደለም። የቀጥታ አለቃ የሚሰጠውን መመሪያ ብቻ መከተል የሚለው ማለት ነው። ስለዚህ ትክክለኛ መልሳችን ቱ ፐርፎርም ዲዩቲስ ዊዝ ሃይ ስኪል ኤንድ ኢቲካል ስታንዳርድስ የሚለው የስራን በከፍተኛ ክህሎትና ስነ ምግባር ደንቦች መከወን የሚለው የትክክለኛ መልስ ነው። ምክንያቱም ይህ ሙያዊ የህዝብ አመኔታ መሰረት ስለሆነ ማለት ነው። አንድም እንደዚሁም ደግሞ የሲቪል ሰርቪስ ስራውን ለመስራት የሚያስችል የቴክኒካል እውቀት ወይም ክህሎትንና በፍትሐዊነት ለመስራት የሚያስችል የሞራል ጥንካሬ ወይ ስነ ምግባር ሊኖረው ስለሚችል ወይም ስለሚገባው ማለት ነው። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሙያዊ ወይም ፕሮፌሽናሊዝም ዋና ዓላማው የሆነው ቱ ፐርፎርም ዲዩቲስ ዊዝ ሃይ ስኪልስ ኤንድ ኢቲካል ስታንዳርድስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄን 2 ስንመለከት a conflict of interest occur when a civil servant's a private life ይላል ጥያቄው። ምን ማለት ነው? አንድ የሲቪል ሰርቫንት የግል ህይወት በሚከተለው ሁኔታ ሲገልጽ የጥቅም ግጭት ይፈጠራል። ያን ምን ማለት ነው የሚል ሀሳብ ነው ጥያቄው። ምርጫን ስንመለከት ሲግኒፊካንትሊ ኢንክሪዝስ ዜር ኦቨርኦል ወርክ ፕሌስ ፕሮዳክቲቪቲ ይላል። ይህ ትክክለኛ መልሳችን አይደለም። ምርጫ ኤ የስራ ቦታን ምርታማነቱን በከፍተኛ ሁኔታ ሲጨምር የሚለው ትክክለኛ መልስ መሆን አይችልም። ምርጫን ቢን ስንመለከት የፕሮቫይድ ኤ ቻንስ ቱ ኢምፕሩቭ ዜር ፋሚሊስ ፋይናንስ ይላል። ይህም ትክክለኛ መልስ አይደለም። የቤተሰቡን ፋይናንስ ለማሻሻል እድል ሲፈጥር የሚለው ትክክለኛ መልሳችን መሆን አይችልም። ምርጫን ሲ ስንመለከት ማይት ኢንፍሉዌንስ ዘ ፐርፎርማንስ ኦፍ ዜር ኦፊሻል ዲዩቲስ ይላል። ይህ ትክክለኛ መልስ ነው የተጠየቅነው ጥያቄ። መደበኛ የስራ አፈጻጸሙ ላይ ተጽዕኖ ሊያሳድር ይችላል የሚለው ትክክለኛ መልስ ነው። ዲን ስንመለከት ሄልፕ ኢን ኮምፕሊቲንግ ኮምፕሌክስ ፕሮጀክት መች ፋስተር ይላል። ይህም ውስብስብ የሆነ ፕሮጀክቶችን በፍጥነት ለመጨመር ሲረዳ የሚለው ትክክለኛ መልሳችን አይደለም። ሶ ዘ ኮሬክት አንሰር ኢስ በአንድ የሲቪል ሰርቫንት የግል ህይወት በሚከተለው ሁኔታ ሲገልጽ የጥቅም ግጭት ሲፈጠር ሊፈጠር ከሚችልባቸው አንዱ ማይት ኢንፍሉዌንስ ዘ ፐርፎርማንስ ኦፍ ዜር ኦፊሻል ዲዩቲስ የሚለው ምርጫ ሲ ትክክለኛ
መልስ ነው ማለት ነው። ምክንያቱም የግል ጥቅም እንደ ቤተሰብ፣ ንግድ ወይም ጓደኝነት ከመደበኛ ስራ ጋር ሲጋጭ ታማኝነት ይጎላል። ስለዚህ ትክክለኛው ሙያዊ ምላሽ ሁኔታዎችን ማሳወቅ ከውሳኔ ሂደቱ ርቆ መቆየት ስለሚችል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ማይት ኢንፍሉዌንስ ዘ ፐርፎርማንስ ኦፍ ዜር ኦፊሻል ዲዩቲስ የሚለው ትክክለኛ መልስ ነው። በመደበኛ የስራ አፈጻጸሙ ላይ ተጽዕኖ ሊያሳድር ሲችል ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው። እሺ ጥያቄ 3 ስንመለከት ኢንካይዘን ፊሎሶፊ ኮንቲኒዩስ ኢምፕሩቭመንት ሚንስ ሜኪንግ ይላል ጥያቄው። ምን ማለት ነው? በካይዘን ፍልስፍና በቀጣይነት ያለው መሻሻል ማለት ምን ማለት ነው የሚል ሀሳብ ነው ጥያቄው። ምርጫዎችን ስንመለከት ምርጫ ሜጀር ቼንጅስ ቱ ዘ ማናጅመንት ስትራክቸር ኤቭሪ መንዝ ይላል። ይህ ትክክለኛ መልስ አይደለም። በየወሩ በአመራር መዋቅር ላይ ትልቅ ለውጥ ማሳደር የሚለው ትክክለኛ መልስ አይደለም። ባይዘወይ ምርጫን ቢ ስንመለከት ስሞል ዴይሊ ፖዚቲቭ ቼንጅ ቱ ዘ ወርክ ኢንቫይሮንመንት ይላል። ይህ ትክክለኛ መልስ ነው። በየቀኑ የስራ እንደዚሁም አካባቢ ላይ አነስተኛና አዎንታዊ ለውጦችን ማድረግ የሚለው ምርጫ ቢ ትክክለኛ መልስ ነው። ምርጫን ሲ ስንመለከት ላርጅ ሪዳክሽንስ ኢን ዘ ቶታል ነምበር ኦፍ ኢምፕሎይስ ይላል። የትክክለኛ መልስ አይደለም። በጠቅላላ የሰራተኞችን ቁጥር ላይ ከፍተኛ ቅነሳ ማድረግ የሚለው መልስ መሆን አይችልም። ዲንም ስንመለከት ሚኒ ኤክስትራ ሚቲንግ ፎር ዘ ሰኒየር ሊደርሺፕ ቲም ይላል። ይህም ትክክለኛ መልስ አለ። ከፍተኛ አመራሮች ብዙ ተጨማሪ ስብሰባዎችን ማዘጋጀት የሚለው መልሳችን ሊሆን አይችልም። ትክክለኛ መልሳችን ምርጫ ቢ ስሞል ዴይሊ ፖዚቲቭ ቼንጅ ቱ ዘ ወርክ ኢንቫይሮንመንት የሚለው ምርጫ ቢ ትክክለኛ መልስ። ምክንያቱም ካይዘን ማለት በየቀኑ የሚደረጉ ጥቃቅን እነ ተከታታይነት ያላቸውን መሻሻሎች ማለት ነው። አላማውም አላስፈላጊ የሆኑ ብክነቶችን ወይም ደግሞ ሙዳ በማስቀረት የተሻለ ውጤትን በማስወገድ የተሻለ ውጤቶችን ማምጣት ስለሆነ ማለት ነው። ስለዚህ መልሳችን ትክክለኛ ሊሆን የሚችለው በካይዘን ፍልስፍና ውስጥ የቀጣይነት ያለ ማሻሻያ ማለት ስሞል ዴይሊ ፖዚቲቭ ቼንጅ ቱ ዘ ወርክ ኢንቫይሮንመንት የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 4 ዘ ካይዘንስ ይቅርታ ጥያቄ 4 ዘ ሲቲዘንስ ቻርተርስ ኢዝ ኢምፕለመንትድ ኢን ፐብሊክ ኦፊስ ቱ ይላል ጥያቄው። ምን ማለት ነው ሀሳቡ? የጥያቄው የዜጎች ቻርተር በመንግስት መስሪያ ቤቶች ውስጥ ተግባራዊ የሚደረገው ለምንድን ነው የሚል ሀሳብ ነው የጥያቄው። ምርጫዎችን ስናይ ምርጫ ኤ ሂልፕ ኤምፕሎይስ አቮይድ ሜኪንግ ኦን ኤቭሪ ቢዚ ዴይስ ይላል። ይህ ትክክለኛ መልስ አይደለም። ሰራተኞች በስራ በሚበዛባቸው ቀናት ስራ እንዲቀንሱ ለመርዳት የሚለው የትክክለኛ መልሳችን መሆን አይችልም። ምርጫን ቢ ስንመለከት ኢንፎርም ዘ ፐብሊክ አባውት ሰርቪስ ኳሊቲ ኤንድ ታይም ይላል። የትክክለኛ መልስ ነው። ህዝቡ ስለ አገልግሎት ጥራትና እንደዚሁም ደግሞ ስለሚፈጅበት ጊዜ እንዲያውቅ የሚለው ትክክለኛ መልሳችን ነው ማለት ነው። ሲን ስንመለከት ምርጫን ሲ አይደንቲፋይ ዊች ሲቲዘንስ አር ሲቲዚንግ ዘ ጎቨርንመንት ይላል። ይህ ትክክለኛ መልስ አይደለም። መንግስትን የሚተቹ ዜጎችን ለይቶ ለማወቅ የሚለው ትክክለኛ መልስ አይደለም። ምርጫ ዲ ዲኮሬት ዘ ኦፊስ ዎልስ ዊዝ ኦፊሻል ዶክመንትስ ይላል። ይህ ትክክለኛ መልስ አይደለም። የቢሮ ግድግዳዎችን በይፋዊ ሰነዶች ማስጌጥ የሚለው ትክክለኛ መልስ አለ። ስለዚህ ትክክለኛ መልስ ሊሆን የሚችለው የዜጎች ቻርተርን በመንግስት መስሪያ ቤቶች ውስጥ ተግባራዊ የሚያደርገው ኢንፎርም ዘ ፐብሊክ አባውት ሰርቪስ ኳሊቲ ኤንድ ታይም የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ምክንያቱም የዜጎች ቻርተር ግልጽነትን የሚፈጥር መሳሪያ ነው። ዜጎች ምን አይነት አገልግሎት በምን ያህል ዋጋ እና በምን ያህል ጊዜ ውስጥ ማግኘት እንዳለባቸው በግልጽ እንዲያውቁ ስለሚያደርግ ማለት ነው። ስለዚህ ምርጫ ቢ ለተጠየቅነው ጥያቄ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 5 ዊች ሊደርሺፕ ስታይል ቤስት
ኢንከሬጅስ ኢኖቬሽንስ ኤንድ ቲም ኢነርጂ ይላል ጥያቄው። ምን ማለት ነው? የቡድን ጥንካሬንና አዳዲስ ፈጠራዎችን ለማበረታታት የትኛው የአመራር ዘይቤ ይመረጣል የሚል ሀሳብ ነው የጥያቄው። ምርጫ ኤ አውቶክራቲክ ስታይል ፎከሲንግ ኦን ስትሪክት ኮማንድ ኤንድ ኮንትሮል ይላል። ይህ ትክክለኛ መልስ አይደለም። በጥብቅ ትዕዛዝና ቁጥጥር ላይ ያተኮረ አምባገነናዊ ዘይቤ የሚለው የትክክለኛ መልሳችን መሆን አይችልም። ምርጫን ቢን ስንመለከት ሌዚስ ፌር ስታይል ሊቪንግ ስታፍ ዊዝ አውት ኤኒ ጋይዳንስ ይላል። ይህም ትክክለኛ መልስ አይደለም። ሰራተኞችን ያለምንም መመሪያ የሚተው ዘይቤ የሚለው ትክክለኛ መልሳችን አይደለም። ምርጫን ሲስናይ ትራንስፎርሜሽን ስታይል ዛት ኢንስፓየር ኤንድ ሞቲቬትስ ስታፍ ይላል። ይህ ትክክለኛ መልስ ነው። ምርጫ ሲል ያለው ሰራተኞችን የሚያነቃቃና የሚያነሳሳ የለውጥ መሪነት ዘይቤ የሚለው ምርጫ ሲ ትክክለኛ መልስ ነው። ምርጫ እንዲህ ስንመለከት ቢሮክራቲክ ስታይል ፎሎዊንግ ኤቭሪ ሩል ዊዝአውት ቼንጅ ይላል። ይህ ትክክለኛ መልስ አይደለም። ሁሉም ህጎች ያለምንም ለውጥ የሚከተሉ ቢሮክራሲያዊ ዘይቤ የሚለው የትክክለኛ መልስ መሆን አይችልም። ስለዚህ ለተጠየቅነው ጥያቄ ትክክለኛ መልሳችን ሊሆን የሚችለው የቡድን ጥንካሬን እና አዳዲስ ፈጠራዎችን ለማበረታታት የአመራር ዘይቤ የሚመረጠው የትራንስፎርሜሽን ስታይል ዛት ኢንስፓየር ኤንድ ሞቲቬት ስታፍ የሚለው ምርጫ ትክክለኛ መልሳችን ነው ማለት ነው። ምክንያቱም የለውጥ መሪዎች ወይም ደግሞ ትራንስፎርሜሽን ናል ሊደርስ ራዕይን ይገነባል። ሰራተኞችንም እንደዚሁ በማነቃቃት ስልጣንን በመስጠት ሰራተኞችን አዳዲስና ቀልጣፋ አሰራሮችን እንዲፈጥሩ ምቹ ሁኔታዎችን ይፈጥራል ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ እንግዲህ የመጀመሪያውን ክፍል ለሳምፕል በዚህ መልኩ ጨርሻለሁኝ። ይህ ቪዲዮ ሳምፕል ጥያቄዎችን ፓርት ዋን ይህን ይመስላል ማለት ነው። ሙሉን ፒዲኤፍ ጥያቄዎችን እንደዚሁ መልስን የያዘ ከነ ሙሉ ዲቴል አናላይሲስ ጭምር በቴሌግራም ላይ ማግኘት ትችላላችሁ። መልካም ጥናት ሁሉ እመኝላችኋለሁኝ። ቴሌግራም ተካ ቱቶሪያል ብላችሁ የመጀመሪያ ኮሜንት ላይ የቴሌግራም ሊንክን አስቀምጥላችኋለሁ። በፒዲኤፍ ወርዳችሁ መጠቀም ትችላላችሁ። መልካም ጥናት። ቻው።